ታላቅ አሰልጣኝ እኔ ኔትወርክ ማርኬቲንግ 3 አመት እንግዲህ ከ4 ወር ከ5 ወር ነኝ። አሁን የሚመጣው ግን 6 አመት 7 አመት የቀጥተኛ ሻጭ ኢንዱስትሪ ላይ እየሰራ ሚሊዮነር የሆነ ሰው ልጋብዝላችሁ ነው። እስቲ ሞቅ አድርጉለት። ካራቺቨር ነው፣ መኪናዎችን ያሳካ ኤክስፐርት ትሬነር ነው። ሂዝ ኤክስፐርት ብዙ ሺህ ቲሞችን የገነባ ቡድን መቋቋም መገንባት ማሳደግ የሚችል ጀግና ሰው ነው። ይሄን ብቻ አይደለም፣ መርካቶ ውስጥ ገብቶ ነቅንቆ መነገድ የቻለ ነጋዴም ነው። ባይዘ ኤክስፒሪየንስድ የሆነ የሚገርም ሚሊዮነር ሊደር አሸብር ጉልላትን ሞቅ አድርጋችሁ ጋብዙልኝ። ሊደር አሸብር ጉልላት አይሰማም፣ ሞቅ አድርጉለት። አሸ እየመጣ ነው። ዌልካም። አመሰግናለሁ ይቤ። እንደምን ዋላችሁ? ይበልጣል እንግዲህ በደንብ አድርጎ ከዚህ ከአዳራሽ ውጭ ነበር የሚጣራው ድምጡ። ስለዚህ ለይበልጣል አንዴ ሞቅ ያለ በጣም አሪፍ። በዚህ መልኩ ስላገኘኋችሁ እጅግ አድርጌ አመሰግናለሁኝ። ከኔ ጋር እንግዲህ አንድ 40 ደቂቃ 50 ደቂቃ አብረን እንቆያለን። ቆይታ እንዴት ነበር? በጣም አሪፍ ነው። ይበልጣል በጣም ብዙ ሀሳቦችን ላይፉን ሼር አድርጎናል። እኔ ወደ ትሬኒንግ እገባለሁ። ዳይሬክት ሴሊንግ ኢንዱስትሪን ከዛሬ 13 አመት በፊት ነው ማውቀውና ያው እንደዚህ ቦርጭም ምናምን የለም፣ ቀበቶ 2 ዙር ነው በዛን ሰዓት። እና ሰዎች አንዳንዴ አሁን በጣም ይፈጥናል ኔትወርኪንግ፣ ድሮ በጣም ነው የምትደክሙት። ሰውን ራሱ ኔትወርኪንግ የሚለውን ቃል ማለት ነው ለማስረዳት። አሁን እኮ አትሊስት በግራ ነው በቀኝ ነው እንትን ነው ምናምን ይላችኋል። እንደዛ አትጠየቁምና በጣም ቻሌንጅ አለው፣ ያደክማል። በተለይ በጣም ነው የምትዝጉት ድሮ ማለት ነው። አሁን ነገሮች በጣም ቀለዋል። ግን ደግሞ እንደዛ ደክማችሁ ከዛ ደግሞ ቱርፋቱን ስታዩት ከዚህ ጥፍ ራሱ ደክሜ በነበር ምናምን ትላላችሁ ማለት ነው። በጣም በህይወቴ ያገኘኋቸው በጣም ብዙ ነገሮች ከኢንዱስትሪው ነው ያገኘሁትና ሰዎች ኢንዱስትሪውን በዛ ልክ አንደርስታንድ ያደርጉታል ብዬ አስባለሁ። ምክንያቱም በኢንዱስትሪው ነው ሲምፕሊ ቀላል ነገር በነገራችሁ የትኛውም ሴክተር መስሪያ ቤት ብትልኩኝ አንድ ሰው አውቃለሁ። የትኛውም ቦታ ይኸውላችሁ፣ እኔ የክፍለ ሀገር ልጅ ነኝ። ቢጫ ፌስታል ይዤ ነው አዲስ አበባ የመጣሁት። እየተግባባን ነው አይደል? ኢንዱስትሪው የሰጠኝ በነፊት ግን በጣም ከብዙ ሰዎች ጋር እንድገናኝ፣ በጣም የኮሚኒኬሽን ስኪል እንዲያድግ ብዙ ነገር ሰጥቶኛል። መኪና፣ ገንዘብ፣ ንግድ። እኔ ኔትወርኪንግ ባልጀመር ይብን ነጋዴ መሆንም አይመስለኝም ነበር። ከዛ በፊት የሚነግድም ቤተሰብ የለንም እኛ ቤተሰባችንና ነጋዴም ላልሆን እችል ነበር። ኢንዱስትሪው ነው የሰጠኝ። ከኢትዮጵያ ውጪ በኔትወርኪንግ በጣም ብዙ ሀገር ሄጃለሁ። ቻይና ሄጃለሁ፣ ራሻ ሄጃለሁ፣ ሞምባሳ ሄጃለሁ፣ ታንዛኒያ ሄጃለሁ፣ ዱባይ ሄጃለሁ። አብዛኞቹ ሀገር ሁለት ሄጃለሁ። ይሄን ያገኘሁት ግን በማን ነው? እኔና እናንተ ዛሬ በምናወራው በዳይሬክት ሴሊንግ ኢንዱስትሪ ነው። ስለዚህ አንዳንዴ ኔትወርኪንግን በወር ኮሚሽን የሚለካ ሰው አለ። አሁን ባገኘው ብቻ የሚለካዋል። ቱርፋቱ በጣም ብዙ ነው። ስለዚህ ኢንዱስትሪውን በዛ መልኩ እንድትረዱ ይፈልጋለሁ። ኤኒዌይስ ዛሬ ከኔ ጋር የምናወራው በአውሎ ንፋስ ውስጥ ጠንካራ መሆን ወይም ደግሞ በማዕበል ውስጥ መጠንከር። አንዳንዴ እኔ ደስተኛ ነኝ፣ እኔ ምንድነኝ፣ እኔ ምናምን ይባላል አይደለ? ፖዚቲቭ ነገሮችን በጣም እናወራል። ግን ኔጌቲቭ ሲቹዌሽን ባለበት ሰዓት ሰዎች ምን ያክል ጠንካራ ናቸው? እናንተስ ምን ያክል ጠንካራ ናችሁ? ምክንያቱም መለኪያችን በኖርማል ቀን ሰላም ነው ካልን በሰላም ቀን ሰላም ነው ብንል መለኪያ ሊሆን አይችልም አይደለ? በቻሌንጅ ሰዓት ግን ሰላም እንደሆነ ይሰማችኋል ወይ? ወይም ሰላም ይመጣል ብላችሁ ተስፋ ታደርጋላችሁ ወይ? ህይወታችሁ
ገበያችሁ በሚቀዘቅዝበት ሰዓት በየትኛውም የሥራ ዘርፍ ላይ ምንድነው የሚሰማችሁ? ነገ እንደሚለወጥ እንደሚስተካከል ወይስ አበቃልኝ ነው የምትሉት? የብዙ ሰዎች ችግር ፖዚቲቭ ለመሆን እኔ እኮ በጣም ፖዚቲቭ እኮ ነኝ፣ እኔ በጣም ነገሮችን የምረዳው አርቄ ነው እኔ ምናምን ይላችሁና ግን ትንሽ ነካ ስታረጉት እዛው ቦግ ይላል አይደለ? ይሄን ለማድረግ ትንሽ የሆነን ሰው እዚሁ በቃ ትንሽ የማያስቀይም ነገር ሞከር ስታረጉት ከዛ በፊት እኮ መዓት ነገር ብሏቸዋል እዛው ጋር ሲቀየር ታዩታላችሁ። ግን እናንተ እንዴት ናችሁ? ስለዚህ ከኔ ጋር የምናወራው ሐሳብ ዛሬ ሰዎች ለምንድን ነው ግን እንደዛ የሚያስቡት? በቢዝነስ ውስጥ ሰዎች ወይም ደግሞ ኔጌቲቭ ነገር ባለበት ሰዓት ለምንድን ነው ፖዚቲቭ ነገር የማይሰማቸው ወይም ደግሞ ነገን የተሻለ ነው ብለው የሚያስቡት ወይም እሻገራለሁ ብለው የማያስቡት ለምንድን ነው ብለን ስንል፣ አንደኛ በተለይ በቢዝነስ ውስጥ የቢዝነስን ባህሪ ካለመረዳት ይመጣል። ኔትወርክ ማርኬቲንግ የራሱ የተለዩ ባህሪዎች ቢኖሩትም ከሌሎች ቢዝነሶች ግን የተለየ አይደለም። ቢኮዝ ከዛው ጋር ነው የምንሰራው፣ እዚህ ምድር ላይ ነው የምንሰራው። ስለዚህ ሌላ ቢዝነስ ላይ ሊገጥመን የሚችል ቻሌንጅ ምን ያደርገናል? እኛንም ይገጥመናል። እና አንዳንድ ሰው መጥቶ የሆነ ነገር አቃቂር ሲያወጣ አይታችሁ ታጣቁም? ለምሳሌ ሌላ ቦታ ለምሳሌ ገቢዎች መስሪያ ቤት ሄደህ ተስተናግደህ የምትጨርሰው በአንድ ሳምንት ከሆነ አንዷን ሳምንት ይጠብቃል። በተለይ መጨረሻ አካባቢ ግብር የከፈላችሁ ሰዎች ታውቃላችሁ አይደል? ከአንድ ቢሮ ቁጥር ወደ ሌላው ቢሮ ሄዳችሁ የሆነ ነገር ለማስፈረም 3 ቀን ትሰለፋለህ። በተለይ ከዘገየ በዚህ ዓመት እንደዛ ገጥሞኝ ነበር። እኔ አሁን ያንን የመቀየር እችላለሁ እንዴ? አልችልም። ምንድነው ያመጣው? ሁኔታው ነው። አንደኛ ታይሙ አመጣው፣ ሁለተኛ እኔ ዘግይቼ ነው የሄድኩት አይደለ? ሶስተኛ ደግሞ ማኑዋል የሚሰሩ ስራዎች ብዙ ጊዜ ያስቸግራሉ። ይሄን ኮንሲደር እናደርጋለን ሌላ ቢዝነስ ላይ። እዚህ ጋር መጥቶ ግን ፍሮንት ላይ ፕሮዳክት ዛሬ የለም ሲባል የሚበሳጭ ሰው አይገጥማችሁ? በቃ እንደውም ይሄ ቢዝነስ እንደተባለው እንዴ ያለ ነው እኮ እዚሁ ምድር ላይ ነው። ምን ግብአት ላይኖር ይችላል፣ የፓኬጅ እቃ ላይኖር ይችላል፣ ትራንስፖርት መንገድ ሊዘጋ ይችላል። ሌላ ቢዝነስን ሊገጥሙ የሚችሉ ነገሮች ምን ያደርጉታል? ይሄኛውንም ቢዝነስ አፌክት ያደርጉታል። ኮንፍሊክት ሲነሳ ወደው ትርምሱ የሚወጣ ሰው አለ፣ ሆዱን ባርባር የሚለው ሰው አለ። እንዴት ነው 120 ሺህ 130 ሺህ ሰው ሰብስበን እንደውም ሰላም እኮ ነን። እስኪ በሌላ መንገድ 20 ሺህ ሰው ሰብስቡና ሰላም ይደር 2 ቀን። እድር ላይ ጠባይታችሁ አታውቁም? እድር ያውም እኮ ሁሌ አይገናኙም። ሰው ሞቶ ጭልፋ ምናምን ይዘው አንድ ቀን ነው የሚገናኙት። ከዛ የሆኑ ሴቶች ሲሰዳደቡ ታያላችሁ። የለም አልገጠማችሁም እንደዛ? እዚህ መጥቶ እኮ በጣም ሰላም እኮ ነው። በየቀኑ ይሄን ያክል ህዝብ እየሰበሰብን አይ ዶንት ኖ። እኔ እዚህ ቤት ቦክስ የተደባደቡ ፕሮሞተሮች አይቻላቅም። ገጥማችሁ ያውቃል? የለም እንደውም ሰላም እኮ ነው። እና ሰዎች በኔጌቲቭ በሆነ ሰዓት ወይም ደግሞ በኔጌቲቭ ሲቹዌሽን ለምንድን ነው የሚበሳጩት? ለምንድን ነው ተስፋ የሚቆርጡት ብለን ካሰብን አንደኛ የቢዝነሱን ባህሪ ካለመረዳት ይመጣል። የኛም ቢዝነስ እዚህ ምድር ላይ ወይም እዚህ ሀገር ላይ አፌክት ሊያረጉ የሚችሉ ሌሎች ነገሮች ምን ያረጉታል? አፌክት ያረጉታል። ስለዚህ እሱን መረዳት ይኖርብናል። በቢዝነስ ውስጥ መውጣት መውረድ አለ። በምን ጨው ብትነግድ ልታተርፍ ልትከስር ትችላለህ። ገበያ የሚሞቅበት አለ፣ ገበያ የሚቀዘቅዝበት አለ። በዛ ላይ ደግሞ ግራ የገባው ነጋዴ ከሆንክ እንደዛ አያቴ ግራ የገባው ነጋዴ ማለት ምንድነው ስል እንትን ትላለች። አንድ ፍልስፍና አላት እና የአያቴ በኋላም እዚህ ውስጥ ያካተትኩት አለ ነግራችኋለሁ። አታነብም አትጽፍም፣ ግን የህይወት የቢዝነስ ፍልስፍናዋ በጣም ነው የሚገርመኝ። እና ምን ትላለች? አበላለ ጅል አነጋገደ ጅል የምትለው አላት። ከዛ ሌላ ሶስተኛ አለ፣ እሱን አልናገረውም አሁን ጾምም ስለሆነ የፍስክ ወሬ እንዳይሆን ማለት ነው። እና አነጋገደ ጅል ማለት ምን ማለት ነው ማየ ስንላት፣ ይኸውልህ አነጋገደ ጅል ማለት በበጋ ቅቤ ይነግዳል አለች፣ በክረምት ጨው ይነግዳል አለች። ይሄ ቢዝነሱ ውጤታማ እንዳይሆን 50% ተጽዕኖ ያሳድራል። ይኸውላችሁ አልተማረችም፣ አጽፍም፣ አታነብም፣ ግን ምን ታውቃለች? ቢዝነስን ምን አፌክት እንደማያደርገው ታውቃለች። ለምሳሌ በበጋ ቅቤ ለመነገድ ከዚህ እስከ አፋር ጭነ ብትሄድ ሰመራ ስትደርስ ሊቀልጥ ይችላል፣ ሊያልቅ ይችላል ማለት ነው። ጨው በክረምት ከነገድክ ከዚህ እስከ ደሴ ስትሄድ ደብረ ብርሃን ላይ በቃ ዝናብ ሊያቀልጠው ይችላል። ያውም ድሮ በአህያ በበቅሎ በግመል ምናምን ሲጫም ማለት ነው። አነጋገደ ጅል የምትለው አላት ማለት ይሄን ነው።
ከዛ አበላለጅል አይ ቲንክ እንግዲህ አብዛኞቻችን ባክግራውንዳችን ከአርሶ አደር ይመጣል አይደለ? በተለይ እኔ በደንብ ነው ማቀውና ሌሎቻችሁ እንኳን የከተማ ልጅ ልትሆኑ ትችላላችሁ። ኤኒዌይስ ግን አበላለጅል አለች። ያው ቤት ውስጥ ቤቱን ሃንድል የምታረገው እናት አይደለች ሴት እና ሴትየዋ አለች በመኸር ምርቱን የምትበላ በክረምት ግርድ የምትበላ ማለት ናት አለች። ይኸውላችሁ ግርድ ማለት ምን ማለት መሰላችሁ? እስኪ ስንት ያርሶ አደር ልጅ አለ እዚህ ውስጥ? ኦልሞስት በቃ ትረዱኛላችሁ ማለት ነው። ገበሬው ያመርትና ምርቱ አለ አይደል ዋናው። ከዛ ደግሞ ይሄ እንትኑ አለ ትራፊው ነገር ምናምን አለ። አበላለጅሏ ሴት ምን ልታረግ ትችላለች? በመኸር በቃ ይገባል። ከዛው ላይ ታቀናለች፣ ትሸጣለች፣ ከዛው ላይ ትበላለች። ዋናውን ማለት ነው። ልክ ችግር ሲመጣ መስከረም ላይ ክረምት ላይ እንደገና ያንን እዛ እንትን የጣለችውን ነገር ምን ታረጋለች? እያበጠረች እየለቀመች መብላት ትጀምራለች ችግሩ ሲመጣ። ይችኛዋ ግን ብልህ የምትባለው የቤተሰቡን የምትመራው እናት ግን ምን ታረጋለች? በመኸር ያለውን ነገር ምን ታረጋለች? ወደ ጎተራ ታስቀምጣለች። አሁን ጥጋብ ነው፣ ሰው አይቶም ይጠግባል። ስለዚህ ምን የለም ረሃብ የለም። ስለዚህ ከዚህ ከግርዱ ላይ ከትርፍራፊው ላይ ምናምን እየሰራች ምን ታረጋለች? ጊዜውን ትገፋውና ከዛ ሰው ወደ ችግር ሲሄድ እሷ ገና ወደ ዋናው ምርት ትገባለች ማለት ነው። ለማንኛውም በቢዝነስ ውስጥ ምን አለ? መውጣት መውረድ መነሳት አለ። ይሄ በዳይሬክት ሴሊንግ ኢንዱስትሪ በሌላም በሉት መልኩ መጠኑ ሊለያይ ይችላል እንጂ አለ። ሽያጫችሁ የሆነ ጊዜ በጣም ይጨምራል፣ ኮሚሽናችሁ የሆነ ጊዜ በጣም ይጨምራል። የሆነ ሰሞን ሰው ምን ነካው እስከምትሉ ድረስ እየመጡ ጆይን ያደርጓችኋል። የሆነ ሰሞን ደግሞ ሊሰሟችሁ ፈቃደኛ አይደሉ። ይሄ ያለ ነው። ስለዚህ ይሄን አንደርስታንድ ማድረግ ይጠበቅብናል። ቢዝነስ በሚወርድበት ሰዓት፣ ቻሌንጆች በሚገጥሙ ሰዓት የሚቀጥሉ ሰዎች አሉ። በቃ በቻሌንጅ ውስጥ የሚቀጥሉ ሰዎች አሉ። ጦርነት በጣም በከፋበት ሰዓት ጦርነቱን ወጥረው የሚጋፉ የሚታገሉ ወታደሮች አሉ። ስለዚህ በቻሌንጅ ሰዓት እነማን ይቀጥላሉ? እነማን ናቸው እነዚህ ሰዎች? እነዚህ ሰዎች በቢዝነስ ውስጥም ይቀጥላሉ። እናንተ ከየትኛው ናችሁ? ጥያቄው አሁን ያመጣ ነው ቻሌንጅ በገጠመን ሰዓት። ምክንያቱም ይሄን እየነገርኳችሁ ያለሁት ለማስፈራራት አይደለም። ይሄ የምንሰራው ምንድነው? ቢዝነስ ነው። የምንሰራው ከማጋ ነው? ከሰው ጋር ነው። ሰው ደግሞ የተለያየ ስሜት፣ የተለያየ ፍላጎት፣ የተለያየ እቅድ፣ የተለያየ ነገር ያስባል። ስለዚህ በዚህ ጋር አብረው የሚገጥሙን ቻሌንጆች ሲመጡ እኛ ምን እናረጋለን? ኤክስፔክት እናረጋቸዋለን። ይሄን ካወቅን ስለዚህ እስኪ ሽያጭ በቀነሰ ሰዓት እንደ ኔትወርኪንግ እነማን ሊያቋርጡ ይችላሉ? ምን አይነት ሰዎች ሊያቋርጡ ይችላሉ ብለን ግልጽ ዓላማ የሌላቸው በቃ የመጡት ምን አድርገው ነው? ምንም ግልጽ ነገር የላቸውም። እንደመጡ በቀን 23400 ይገኛል ተብለው መተው ሊሆን ይችላል። 24 ቀን ሙሉ ገለጻ ሰጡ፣ ሰው ጆይን አላረጋቸውም። ስለዚህ ምን ያደርጋሉ እነዚህ ሰዎች? ያቋርጣሉ። በነገራችን ላይ ያቋረጡ ሰዎችን ቼክ ብታረጓቸው በአንድም በሁለትም ምን አለ ሚስ ያረጉት ነገር አለ። አንዳንዶቹ የሆነ ሰው ጆይን ስላረገ የነሱ ሰፈር ልጅ እሱን ስላዩ ደስ ብሏቸው ነው የመጡት። አንዳንዶቹ ደግሞ ይሁን ቢዝነሱ ቀላል ነው እንዲህ አርገ በዚህ ወጥተ በዚህ ወርደ ምናምን ሲባል በቃ መጥቶ በቀላሉ ኮሚሽን የሚያገኝ። አንዳንዱ ሰው ደግሞ በቀን 23400 ይገኛል ሲባል ምን ተሰርቶ የሚለውን አይጠይቅም። ምን ሊያረግ ነው? በቃ 23400 ሊያገኝ ነው የመጣው። ዝም ብሎ እንደዛ የሚገኝ የለም። እንደዛማ የሚገኝ ከሆነ ክፍለ ከተማው ራሱ እዚያ ያስደርሰንም ራሱ ይወርሰዋል ብሩ። ስራ ስላለው ነው። በነገራችን ላይ ሰዎች ተጠርተው ምንም ያረጉት የሚሰሩት ስራ የሌለበት ቦታ ሄደ ወርቅ አፍሼ ልሽጥ ብትል ይቻላል እንዴ? አይቻልም እኮ። ወርቅ አፍሰህ ለመሸጥ እሱን ቁፋሮ አለው እኮ ሰርተህ ነው፣ ግን እንዲሁ አይቻልም። ለምን? ቫልዩ ይታወቃል፣ ገንዘብ እንደሚመጣ እርግጠኛ ነው። ስለዚህ የሚቀጥሉት ሰዎች እነማን ናቸው ወይም የሚያቆሙት ሰዎች እነማን ናቸው ካልን አንድ መጀመሪያ ምን ብሎናል ወንድማችን? ግልጽ ዓላማ የሌላቸው፣ ሁለት ቢዝነሱን አንደርስታንድ ያላረጉ ሰዎች ሊያቋርጡ ይችላሉ። አንዳንድ ሰዎች ደግሞ አሉ ዝም ብለው 18 ዓመት ሆኖት ዝም ብሎ የሚነዳ ሰው አይታችሁ አታውቁም? በእርግጠኝነት ይሄ ሰው እዚህም ጆይን ሲያረግ ከሆነ ቦታ ተጠርቶ ነው የመጣው። በቃ ሌላ ስራ ጥሎ አቋርጦ የሆነ ነገር ብሎ መጣ። ስለዚህ ደግሞ አሁን ምን ያደርጋል? ሰዎች ይጠሩታል፣ ይሄዳል። ነገስ ከዛ ይጠሩታል፣ ይሄዳል። እንደዛ የምታውቁ ሰው የለም? እኔም ማቀው የተለያዩ ስካሞችን ምናምንም ሰርቷል። ኦልሞስት
11 ካምፓኒ ላይ ጆይን ያደረገ ሰው አውቃለሁ እኔ 11 ካምፓኒ ላይ ካስሽ እዚህ ውስጥ ካለ በደንብ ያግዘኛል ያውቀዋል ሰውየው 11 ካምፓኒ ላይ ጆይን አድርጓል አሁን ብትሄዱ እዚህ ጎላጎላ አካባቢም ታገኙታላችሁ አስፋልት ላይ በእርግጠኝነት እናንተ ስራ ከጀመራችሁ አዲስ ገለጻ ብትሰጡት ሄዶ ጆይን ያደርጋል አሁን ይሄ ሰው እየመቼ ነው እኔ በጣም ያሳዝነኛል እኔ ኔትወርኪንግ የመጀመሪያ የዛሬ 13 አመት ጆይን ሳረግ እዛ ካምፓኒ ውስጥ አግኝቼዋለሁ እኔ ከዛ ካምፓኒ ውስጥ ጨርሼ ሳልወጣ 4 ካምፓኒ ላይ ጆይን አድርጓል ኢቲኬር ላይ ስመጣ ጆይን አድርጎ ነው ያገኘሁት ከዛ ወጥቶ ሌላ ቦታ ጆይን አድርጓል ይሄ ሰው እየመቼ ነው የሚሳካለት ማለት አንዳንዱ ሰው በህይወቱ በቃ እንዳይጥመርዝ መሞከሪያ ነው ለምንድን ነው መሞከሪያ የሚሆነው የምትሰራው ነገር ግብ እስካላደረስከው ድረስ የትም ልትደርስ አትችልም እና በጣም እንደው ይሄ ምርጥ ጀማሪ አሳዛኝ ጨራሽ ከመሆን ይሰውራችሁ ምርጥ ጀማሪ ያለ በቃ የሚጀምር ቶሎ ከዛ ሲጨርስ በአሳዛኝ ሁኔታ ነው የሚጨርሰው ዋናው ደግሞ ምንድነው ማራቶኑን ማሸነፍ ምርጥ ጨራሽ ስትሆን ነው እነዚህ ኮሪያዎች ምናምን አይታችኋቸዋል አይደለ ማራቶን ላይ ታያችኋላችሁ እና ኃይሌ ምናምን ነቀነሳ ሲሮጡ በጣም እኮ ነው ተሳቀቃላችሁ ሩጫ የምትከታተሉ ሰዎች ካላችሁ ማለት ነው በቃ ኮሪያዎቹ ምናምን ቻይናዎቹ ምናምን ቀድመው ነው የሚሮጡት አይ እኛማ ተበሉ አይ ጥሩነሽ በቃ አስበላችን እኮ እንትን ቀረች ምናምን እያልን በቃ ቀውጥ ያርገውት በቃ ዞረው ልክ ሁለት ዙር እንደዞሩ የኛዎቹ ምን ያረጋሉ ይመጣሉ አጨራረሱን ያሳምሩትና ምን ይሆናል ዋንጫውን ይወስዳሉ ስለዚህ ምርጥ ጀማሪ በመሆን ዋንጫ አይበላም ምርጥ ጨራሽ በመሆን ነው የትኛውም ዘርፍ ላይ እስኪ ትምህርት ጀምሮ ያቋረጠ ለምሳሌ ዲግሪ ካለ ማስተርስም ምናምን ብለ ያቋረጠ ጀምሮ እሺ ንግድ ጀምሮ ያቋረጠ እሺ የውጭ ፕሮሰስ ጀምሮ ያቋረጠ ኢትዮጵያ የተጓዥ አይደል አብዛኛው ሰው የግሉን ስራ ቢዝነስ ጀምሮ ያቋረጠ ሪሌሽንሺፕ ጀምሮ ያቋረጠ ኧረ እባክሽ አይገርም እኔና እናንተ ያቋረጥነውን ነገር ግን ሰዎች ጨርሰውት አላያችሁትም እኔና እናንተ አቋርጠነዋል እኮ እና ሰዎች ጨርሰውታል እኔና እናንተ ያቋረጥነውን ግንኙነት ሰዎች የሚገርም ትዳር አድርገውት አልገጠማችሁ እኔና እናንተ ጀምረን ወይ ንቀነው ወይ ሰልችተነው ወይ ጠልተነው ያቆምነውን ቢዝነስ ሰዎች ምርጥ አድርገው ጨርሰውት አላያችሁትም በተመሳሳይ ደሞዝ እኔና እናንተ ትምህርት ጀምረን ከዛ ከኛ መስሪያ ቤት ውስጥ ባነሰ ደሞዝ እየኖረ ትምህርት ጀምረን እኔና እናንተ ክፍያ ከብዶ ምን አረግን አቋረጥን ያ ሰው ጨረሰ እንደዛ አልገጠማችሁ በመጨረስ ውስጥ ነው ያለው ስኬት በመጨረስ ውስጥ ነው ያለው እርካታ ዋንጫም ያለው በመጨረስ ውስጥ ነው በመጀመር ውስጥ የለም እኔ በህይወት ዘመኔ የማቀው አንተ እኮ ስትጀምር አፈጣጣንህ ተብሎ ሲሸለም ቲቪ ላይ ያየሁት ነገር ሰው የለም በየትኛውም ዘርፍ ተግባባን አይደለ እናንተ እኮ የሚገርም ነው ስትጋቡ እኮ ሰኞ ዕለት ተዋወቃችሁና በቃ ማክሰኞ ዕለት አውርታችሁ ሮብ ተጋባችሁ ተብሎ የተሸለመ የለም 50 ዓመት ቆያችሁ ተብሎ ሪኮግናይዝ የተደረገ ነው የምናውቀው ስለዚህ በየትኛውም ነገር ውስጥ መጨረስ ለማንኛውም እነማን ይቀጥላሉ እነማን ያቆማሉ ስንል አንደኛ ግልጽ ዓላማ የሌላቸው ሰዎች የሚጀምሩትን ነገር ጉዳዩን አንደርስታንድ ያላረጉ ሰዎች ህልም የሌላቸው ሰዎች በተቃራኒው የሚቀጥሉት ደግሞ እነዚህኞቹ ናቸው ያያቴ ነገር እዚህም ጋር አስቀምጨዋለሁና ሐምሌ ካልመጣ ደረባም ቤት ነው ደረባ ታውቃላችሁ እርሻ ካልመጣ ሁሉም በሬ ነው ትላለች ሶስተኛም አለ እሱም የጾም ስለሆነ አልተናገርኩት ምን አልኳችሁ ሐምሌ ካልመጣ ሁሉም በሬ ነው ማን ነው ሐምሌ ካልመጣ ደረባም ቤት ነው እርሻ ካልመጣ ሁሉም በሬ ነው ይሁላችሁ ሐምሌ ካልመጣ ደረባም ቤት ነው ማለት ደረባ ታውቃላችሁ ደረባ የሚያቅሰው አብዛኛው ሰው ያውቃል እኔ ኮሎ አካባቢ የሚነገር ይመስለኛል ለማንኛውም ለማታውቁ ሰዎች ደረባ ማለት ከከብቶች ተረፈ ምርት የሚዘጋጀው ማገዶ አለ አይደለ እሱ ቤት የሚመስል ነገር ይሰራለታል ከላይ ይሰራለትና ዝናብ ሲመጣም ካፊያም ሲመጣ ምናምን አያገኘውም ማለት ነው ተቀምጧል አይቦልም አይወሰድም ምናምን በቃ ምርጥ ጎጆ ቤት ነው የሚመስለው
ስታዩት ፎቶ ብታነሱት ያምራል። በቃ መናፈሻ አሁን እዚህ ከተማ ውስጥ እየተሰሩ ያሉት ምናምን ነው የሚመስለው። በአሳዛኝ ሁኔታ ግን ትንሽ ሲዘንብ ያፈሳል እና እስከዛ ድረስ ግን ቤት መስሎ ነው የሚገማሸረው። ስለዚህ የሱ መፈተኛው መቼ ነው? በቃ ሐምሌ ሲመጣ አለቀ። ስለዚህ ሴቶቹ ምን ያደርጋሉ? አንሺው ደረባውን በቃ አፍርሺ በቃ ምናምን ይባላል። ይፈርስና ያኩበት ወደ ቤት ይገባል ማለት ነው። እውነተኛው ቤት ውስጥ ይገባል። በየትኛውም ዘርፍ በየትኛውም ቦታ ዝናብ ሲመጣ ነው መፈተኛ። ሪሊ እኔ በጣም ጠንካራ ህልመኛ ነኝ የምትሉ ሰዎች እስኪ እርግጠኛ ናችሁ? ከጎን ያላችሁ ሰዎች ይዩልኝ፣ አውርዱት። ዝናብ ሲመጣም ቼክ ታረጉታላችሁ እሱን ሰውዬ እዛው አለ ወይስ ወደ ቤት ሸሽቷል ወደ ዋናው የሚለውን። እርሻ ካልመጣ ሁሉም በሬ ነው። ሜዳ አይታችሁ ከሆነ ሁሉም በሬ ነው የሚያገሳው። ያገሳል፣ ይጮሃል፣ ይፎክራል ምናምን። ችግሩ እርሻ ሲጠመድ አንዳንዱ ይዞራል ወደ አንተ፣ አንዳንዱ ወደ ግራ ይዞራል፣ አንዳንዱ ወገቤን ይላል፣ አንዳንዱ በሬ ትካሻው ይላጣል። አይችልም፣ ቀንበሩ መሸከም አይችልም። በተፈጥሮ እኮ ምንድነው? በሬ ነው። በቃ በሬ ሊያስብለው የሚችለውን ቀንድ፣ እግር፣ ትከሻ ምናምን ጾታ አሟልቷል። በቃ አለው። ተግባባን አይደለ? እንደዛ ነው። ይኸውልህ 12 15 ሰዎችን ሱፍ አስለብሰህ ሊደሮች ናቸው ማለት ትችላለህ። ግን ቻሌንጁ ሲመጣስ፣ ችግሩ ሲመጣስ፣ ኮንፍሊክቱ ሲመጣስ በማይመች ነገር ውስጥ ማለፍ ነው። በየትኛውም ቢዝነስ ውስጥ ያለፉ ሰዎች የማይመቻቸው ነገር ይኖራል። እኔና እናንተም እኮ እዚህ ጋር የማይመቸን ነገር እኮ ይኖራል። አልጋ ባልጋ አይደለም። ግን በዛ ውስጥ ጸንተህ እየታገልክ የማይመቸውን ነገር እንዲመች የማድረግ ኃላፊነት አለብህ። ሊደር ነኝ ካልክ እየተግባባን ነው። ቢኮዝ እዚህ ጋር ያመጣናቸው ሰዎች አሉ፣ እኛም ብለው የመጡ ሰዎች አሉ። ሪስፖንሲቢሊቲ ያለብን። በተቻለ መጠን ምን ማድረግ አለብን? ሜዳውን መድረግ። ያልመጡ ሰዎች አሉ። አይገርምም? እኔና እናንተ ያገኘነውን እድል ያላገኙ ሰዎች አሉ። እነዛ ሰዎች እንዲያገኙት እኔና እናንተ መደላድል የመፍጠር ኃላፊነት አለብን። ስለዚህ ለማንኛውም ይችን የአያቴን እንትን በደንብ ያዙልኝ። በቢዝነስ ውስጥ የማርኬት ሳይክል ያለ ነው። ማርኬት መውጣቱ፣ መውረዱ፣ መድከሙ፣ ማስቸገሩ፣ ማስደሰቱ ኖርማል ነው። እንደውም እዚህ ጋር ምንድነው የሚለው? የማርኬት ሳይክል የተለመደ ነው። ኪሳራ የተለመደ ነው። ማትረፍ የተለመደ ነው። ሰዎች ንግድ ነግደው አትርፈው የሚያውቁ የምታውቁት ሰው አትርፈው ያተረፈ ሰው ታውቃላችሁ ማለት ነው። የከሰረ ሰው የምታውቁ። ስለዚህ የተለመደ ነው ማለት ነው። በየትኛውም ነገር ውስጥ አለመመቸት፣ አለመሳካት፣ አለመደሰት ያለ ነው። በየትኛውም ነገር ውስጥ ደግሞ መድሎ፣ መደሰት፣ ማሳካትም የተለመደ ነው። ዋናው ነገር ግን ኮንፍሊክትም ኖርማል ነው የሚለው። ግጭት በምትሰራበት ስራ ውስጥ ግጭት የተለመደ ነው። ቅድም ብያችኋለሁ። በእድር ውስጥ ጸባይታችኋል አይደለ? ይጣላሉ እናቶቻችን እድሩ ላይ። እድሩ ይፈርሳል እንዴ? አይፈርስም። እንደውም አሁን እኮ እድር መወረስ ተጀምሯል። እዚህ አዲስ አበባ ይወረሳል። አይገርምም? እድር ሰው እንዴት እንደሚሞት ነው እንጂ የማያውቀው እንደሚሞት ያውቃል። ያው እድር ለሞት አይደለም የሚያስፈልገው። እና እድር ሁሉ ይወረሳል። ያ እድር ግን እስከ መወረስ የሚደርሰው ችግር ሳይገጥመው ቀርቶ አይደለም። ኮንፍሊክት ኖርማል ነው። ቅድም ብያችኋለሁ። እኔ እንደውም አንዳንዴ አይ ዶንት ኖ ምን አይነት ሰዎች እየተመረጡ እየመጡ እንደሆነ ግራ ይገባኛል። 130 140 ሺህ ሰው ይዘን ጥላ አናይም። ያው ጥል ናፍቆኛል እያልኳቸው አይደለም፣ ግን ሌላ ቦታ እንደምናየው አይደለም። እሺ ገበያ ቢሆን ስንት ሰው ተጣልቷል እስካሁን? ረገጥሽኝ፣ ገፋሽኝ፣ እንዲህ አረግሽኝ እንዲሁ። እዚህ እኮ የለም። ሲስተሙ ኢቭን እንድንጣላ ስለማይፈቅድ ማለት ነው እንጂ ኮንፍሊክት ኖርማል ነው። እንደ አንድ መስሪያ ቤት ውስጥ እኮ በተለይ እኔ በቅጥር 11 ወር ነው የሰራሁት፣ በቅጥር ህይወት ማለት ነው። እሱንም ያንደኛው እንኳን 2 ቀን ከምናምን ነው ቆጥሬው ነው እንጂ እዛው ማለት ያንዱ መስሪያ ቤት አጠቃላይ ወደ 6 መስሪያ ቤት ነው የሰራሁት። በስንት? በ11 ወር ማለት ነው። መስሪያ ቤት ቆጠራ በሉት፣ ህዝብና እንትን ቆጠራ። በቃ እኔ ለዛ አልተሰራሁም መሰለኝ፣ አልተመቸኝም። በእርግጥ ችግር ገጥሞኝ የነበረው እኔ ምንም መረጃ ስለሌለኝ ችግሬ ሁሉ ከተማርኩ በኋላ ስቀጠር ይቀረፋል ብዬ ነው ያሰብኩትና ሲሄድ አይቀረፍም።
ጭራሽ ይብስበታል። እና አንዴ በጣም 3 ቀን የቆየሁበት መስሪያ ቤት ወደ እንትን አካባቢ ወደ ቡራዩ አስኮ አካባቢ ቅቤ ለሚኔ የሚባል የዘይት ፋብሪካ ነበርና እግር ሄዶ ዘይት ፋብሪካ ውስጥ ከተተኝ። ከሌላ መስሪያ ቤት አትርፋለሁ ብዬ በቃ በ3 ቀን የወጣው ማለት ነው። ኤኒዌይስ 9 ሰው 10 ሰው ኖሮ መስሪያ ቤት ተበጥብጦ አይታችሁ አታውቁ? ይበጠበጣል። በቃ የሆነ አጀንዳ አለ የሚፈጠር። ግን ጥል ስላለ መስሪያ ቤቱ ይፍረስ ይባላል እንዴ? በቃ ኮንፍሊክት ያለ ነው። ቤተሰብ ውስጥ አንድ ልጅ አስቸጋሪ ሊሆን ይችላል። 5 ቤተሰብ ውስጥ ያለበት ቤት በቃ ይሄ ቤተሰብ ይበተን ይባላል እንዴ? በቃ ምን ታረጋለህ? ኮንፍሊክቱ ማኔጅ አድርገህ ትቀጥላለህ። ስለዚህ ምንድነው የሚለው? ኮንፍሊክት ኢዝ ኖርማል። ሌላው ኢሞሽናል ሪአክሽንም ኖርማል ነው የሚለው። ሰዎች ኢሞሽናል ይሆናሉ፣ ሪአክሽናቸው ኢሞሽናል ይሆናል። ምን ማለት ነው? እስከ መደባደብ ሊደርሱ ይችላሉ። ትክክል አይደለም፣ ነውር ነው። ግን እሱ ራሱ ምንድነው ያለ ነው፣ አዲስ ነገር አይደለም። ለምሳሌ እኔ አፕላይ ናቸው ሆኜ በእኔ ስር ብዙ ቲሞች አሉ። ቲሞቼና ቲሞቼ ሊጋጩ ይችላሉ። የኔ ቲሞች እኔ ጋር ያሉት ሊጋጩ ይችላሉ። እኔና አፕላይ እኔ ልንጋጭ እንችላለን። እኔና ሚስተር ኤክስ ልንጋጭ እንችላለን። መጋጨታችን እንትን አይደለም፣ አዲስ ነገር ይሄ ተአምር መጣብን ምናምን ልንለው ምንችለው አይደለም። ልጆቻችሁ እስኪ ቲሞቻችሁ እየተጋጩ ያስቸገሯችሁ ሰዎች ያንተ ድንገት አንተ ጋር ያሉት በሌፍትና በግራ ያሉት ሁለቱ አንድ የሚያውቁት ሰውዬ ይመጣል አይደል? ከዛ እኔ ጋር ይሁን አንተ ከማን ትሆናለህ? እስኪ ቆይ እናየዋለን፣ እስኪ ቆይ እንፈተዋለን፣ ተረጋጉ ነው የምትለው። አንዱን እረፍ ስትለው ለእንትና አይደለ ምናምን ይላል አይደል? በቃ ኖርማል ነው፣ ይፈጠራል። እንደዛ ገጥሟችሁ አያውቅም? እኔ ያናገርኩትን ሰው እንትና መጣብኝ ይልሃል። ማን ነው ያንተና? ያንተ ቤስት ፍሬንድ ነው። ዝም አትል፣ ከዚህኛው ከኔትወርክ ጋር ልትጋጭ ነው። ያን አትናገር፣ ከጓደኛህ ጋር ልትጋጭ ነው። ሐቁን አትነግረው፣ ሐቁን ስትነግረው ሰው መቀበል አይፈልግም። ልክ ነህ እንዲትለው ነው አይደል የሚፈልገው እንጂ አንተ ነህ ስህተት የሰራኸው ምናምን ስትለው ድሮ በጣም ሐቀኛ ጥሩ ሰው ሲልህ የነበረው ሰውዬ ልክ እሱ ጋር ስትደርስ አይ አንተ እያዳላህ ነው ምናምን ይላል። እና ኮንፍሊክት ያለ ነው፣ ግጭት ያለ ነው፣ ወደፊትም ይቀጥላል። በነገራችን ላይ ምን ብናረግ እኔና እናንተ ኔትወርኪንግን ብንሰራ ግጭት ይቀጥላል። ከኔም ጋር ልንጋጭ እንችላለን። እየተግባባን ነው አይደል? እሺ ትተነው እኔና እናንተ ቲማቲም ብንነግድስ እንጋጫለን። አይገርም? በቃ አይቀሬ ነው። ይሄ የቢዝነስ ባህሪ ነው። ነገር ግን በዚህ ውስጥ ምን ይላል? ማቋረጥ ግን ምርጫ ነው። አይገርምም? ስሜታዊ ምላሽ የተለመደ ነው። የሰዎች መጋጨት፣ መጣላት፣ መቧገዝ የተለመደ ነው፣ ያለ ነው። ሚኒማይዝ ነው እንጂ ማድረግ የምንችለው ማጥፋት አንችልም። ማቋረጥ ግን ምርጫ ነው። ምርጫ ነው ማለት ምን ማለት ነው? አንድ ባልና ሚስት አብረው እየኖሩ ሲጣሉ እንዴት ተአምር ተፈጠረ ሊሉ አይችሉም አይደለ? በቃ ተጣሉ፣ ያለ ነው። ጎረቤት ያሉ ባልና ሚስትን ቢጠይቁ ተጣልተዋል 1000 ጊዜ። እንለያይ ብለው ሲወስኑ ግን ምን ሆኑ? መረጡ ማለት ነው። አንድ ሰው ከናንተ ጋር እየሰራ መጋጨቱ ያለ ነው። ግን ከናንተ ጋር አልሰራም ብሎ ሲያቆም መረጠ ማለት ነው። ይሄን ምላችሁ ነገ በምትገነቡት ቲም ውስጥ፣ ነገ በምትሰሩ ቢዝነስ ውስጥ ኢቲኬርም ይሁን ከኢቲኬር ውጪ እነዚህ ነገሮች ይገጥሙናል። እንደሚገጥሙን ካወቅን ቀድመን ምን እናደርጋለን? ማኔጅ እናደርጋቸዋለን። ዋይዝ እንሆናለን። እኛ የምንወስነው ውሳኔ አንዴ ዝም ብለን በስሜት ሳይሆን አስበንበት በቢዝነስ በህይወት በኑሮ ሊገጥም እንደሚችል ተረድተን ማለት ነው። በማዕበል ሰዓት፣ ችግር በመጣ ሰዓት፣ በቻሌንጅ ሰዓት፣ ቢዝነስ ተስፋ በሚያስቆርጥበት ሰዓት፣ በየትኛውም ኔጌቲቭ ሲቹዌሽን ውስጥ ወይም ደግሞ በሚያጋጥሙን ቻሌንጆች ውስጥ ሊደሮች በጣም ብዙ ነገሮችን ይወስናሉ። ግን እነዚህ ሊደሮች እነማን ናቸው? እነዚህ ሊደሮች እነማን ናቸው ስንል ኮምፕሌን የሚፈጥሩ ሊደሮች አሉ። ለምሳሌ የሆነ ዳውንላይኑ መጥቶ ኮምፕሌን ሲፈጥር አብሮ ኮምፕሌን ይፈጥራል። በቃ እኮ ምንም በቃ ካምፓኒው ይሄው ባዮናይን ላይ እኮ እንትን ጨምር ብየው አልጨመረም ምን ይሻላል ምናም ብሎ ሲመጣ ልጁ እውነትክን ነው እኔም ብዬ ደክሞኝ ነው ይሄ ነገር አንተም ጋር እንትን አላደል ይልሃል። ዘይት ጨመረልህ ማለት ነው። ሊደር ከሆነ ግን ምንድነው የሚያደርገው? እንፈተዋለን።
ደግሞ እንፈተዋለን። እየፈታን የመጣ ነው። አሁን ምን እንፈተዋለን፣ እንቀጥላለን። ሀገር ራሱ 1001 ነው ችግር ያለባት። እየፈታች ነው የመጣችው፣ አሁንም ትቀጥላለች አይደለ? እንደዚሁ ነው የሚሆነው። እናትና አባቶቻችን እዚቹ ሀገር ላይ ምን እያደረጉ ዋጋ እየከፈሉ ነው የኖሩት። እኛም እየከፈልን እንኖራለን። ልጆቻችንም ይቀጥላሉ። መቼም ጋናዊ አንሆንም አይደለ? ኢትዮጵያን አይደለን? ልንሆን አንችልም። ጋናዊ ከሆንም ሄደን ምንድነው ልንሆን የምንችለው? በቃ ያው የግዞት ዜግነት ነው ልንይዝ የምንችለው። ስለዚህ ኮምፕሌን የሚያደርጉ ሰዎች ይገጥሙናል። እነዚህ ሰዎች ከላይም ሊሆኑ ይችላሉ፣ ከታችም ሊሆኑ ይችላሉ፣ ከጎንም ሊሆኑ ይችላሉ። እኛ የራሳችን ዋይዝ የሆነ ውሳኔ መወሰን አለብን። ችግሩ ሲፈጠር ኢሞሽናል የሚሆኑ ሰዎች አሉ። ችግር በየትኛውም ዘርፍ ይገጥማል። ኢቲኬርም ላይ እየሰራህ ሌላም ነገር እየሰራህ እየተማርክም፣ እስኪ ቢዝነስ ሰርታችሁ የምታውቁ ሰዎች ቢዝነስ ሰርታችሁ የምታውቁ አብዛኞቻችሁ ሰርታችኋል። የግል ሰርታችኋል፣ የራሳችሁን ሰርታችኋል። ችግር ገጥሟችሁ አያውቅም? ያውቃል። ያን ስራ እናንተ አልተዋችሁትም፣ ትታችሁታል። ያንኑ ስራ የሚሰሩ ሰዎች የሉም አሉ። ግን ችግሩ ምን እያደረጉ እየተቋቋሙት። በቃ ኮሪደር ቤት ያፈርስብሃል። ሄደህ ምን ታረጋለህ? ሌላ ቦታ ስራ ትጀምራለህ። ምን ታረጋለህ? ስለዚህ ህይወት ይቀጥላል። ሌሎች ደግሞ አሉ። ችግር እንደሚፈጥሩት ሁሉ ስሜታዊ ውሳኔ እንደሚወስኑት ሁሉ እንደገና ደግሞ ሊደሮችን የሚገነቡ ሰዎችም ደግሞ አሉ። ሊደሮችን የሚገነቡ ሊደሮች አሉ። እናንተ ከየትኛው ናችሁ? በእርግጠኝነት እዚህ ቤት ያላችሁ ሰዎች ከስራችሁ ወይ 1000 ሰው አለ ወይ 1 ሰው አለ። 1000 ሰው ካለ 1001 ኃላፊነት አለብህ ማለት ነው፣ ራስህን ጨምሮ። 1 ሰው ካለ የ2 ነፍስ ኃላፊነት አለብህ ማለት ነው። እየተግባባን ነው? አንዱ ችግር የሆነው ኔትወርኪንግ ላይ ብሯን ብቻ እንሰማና ስፖንሰር የምትለዋን እየረሳን ነው የተቸገርነው። ስፖንሰር ማለት ምን ማለት ነው? እስኪ ስፖንሰር ያረጋችሁ ሰዎች አብዛኛው አይደለ? በኔትወርኪንግ ስፖንሰር ማለት ምን ማለት ነው? እስኪ ያመጣችሁትን ሰው ያስቡት። በእናንተ ስር ጆይን ያረገ ጆይን በስሬ 1 ሰው አለ የምትሉ ሰዎች 1000 ያለ 1 ሰው ወደ ኋላ ለመልሳችሁ ያ ሰው የጆይን አርጓል አይደለ? ያን ሰው ጆይን ሲያረግ ምን ነበር ያላችሁት? የዛን ቀን እስኪ ምን አላችሁት? አስቡት እስኪ። እኔ ብታይ ምገርም ሰው ነኝ አላችሁት አይደለ? በጣም ስኬታማ እንድትሆን ላንተ ነው። በጣም ነው የምንለወጠው። አንተ በጣም በቃ ፈጣሪ መርጦሃል ማለት ነው። የሚገርም ኦፖርቹኒቲ ነው ያለን። እኔ በደንብ አድርጌ ነው መመራህ፣ በደንብ አድርጌ ነው ማሰለጥንህ። ገጠር ገደል አብሬህ ነው የምገባው። አንተ ኮሚሽን እንድታገኝ እፈልጋለሁ፣ እንድትለወጥ እፈልጋለሁ። ምርቶቹ በጣም ኦርጋኒክ ናቸው። ከኔ ጋር ብዙ ነገር ነው የምናሳካው ብላችሁታል አላላችሁ? እንደዛ ብላችሁታል አይደል? ይሄን ሰውዬ ለሳምንት ሳትደውሉለት ስትቀሩ አይደብራችሁም? እሺ ይሄን ሰው እንደዛ ብላችሁት አየር ላይ ስትለቁት ፈጣሪ ደስ የሚለው ይመስላችኋል? እንደዛ የሚያደርግ ኔትወርከር አጋጥሟችሁ ያውቅም? በጣም እኮ ነው የሚገርመኝ። ማለት በጣም ብዙ ነው ምን ምለው፣ አላስፈላጊ ቃል ሁሉ ነው መንገባው። ኧረ 1 እግሩንማ እኔ እሰራልሃለሁ። እንደዛ የሚባል የለም። እኔ 1 እግር ልሰራለት አይደለም፣ ራሱ ነው የሚሰራው። ግን ከጎኑ አለው። ግን ጥጃው ዘወር አልልም። ግን ሲደውል ስልክ አለማንሳት ኃጢአት ነው። ግን ጥያቄ ሲጠይቅ ጥያቄውን ላልመልስለት እችላለሁ። በአግባቡ ሃንድል አለማድረግ ግን ትክክል አይደለም። ግን እሱ ቢሮ እየተመላለሰን ስልኬን ዘግቼ መጥፋት ትክክል አይደለም። መጥቻለሁ ቢሮ ሊያገኝ ሲል አለመገኘት ትክክል አይደለም። ይሄ 1 እግርህን እሰራልሃለሁ፣ እኔ በዚህ በኩል አለው፣ አንተ በዛ፣ እሱ አላስፈላጊ የሆነ ሳክስ ነው። አብረን ሰርተን ተጋግዘን ነው የምናድገው። ይሰራታል፣ ስራ አለው። ሲመጣ እንደዛ ነገሩት። በነገራችን ላይ ሰው ስራ አለው ስትሉት ይወዳል። እኛም ይመስልን ግን በተቃራኒው ኧረ ስራው እኮ ቀላል ነው። ለአንድ ሰው ታመጣና በዚህ በግራግር እንዲህ ታረጋለህ፣ በዚህ እንዲህ ታረጋለህ። 2 በጣም ጀት የሆኑ ሰዎች ካገኘ በቃ አንተ አለቀ፣ መምጣት የለብህም ምናምን ትለዋል። እንደዛ የሚባል ፎልስ ፕሮሚስ አያስፈልግም። ለማንኛውም እንደዚህ ቃል ከገባን በኋላ መጨረሻ ላይ የምናሳየው እንደዚህ ይሆናል። ለማንኛውም መሪዎች ግን ትክክለኛ መሪዎች ምን ያረጋሉ? በችግር ሰዓት ራሳቸውን ይገልጣሉ። በችግር ሰዓት ችግሩን ምን ያረጋሉ? ሃንድል ያረጋሉ። እሳቱ በሚነድበት ሰዓት ከዛ ከነሱ ከጋበዙ ሰው በፊት ሆነው ቀድመው ይጋፈጣሉ። ባለፉት 3 ዓመት ከምናምን ኢቲኬር ላይ
በጣም ብዙ መልካም ነገሮችን አግኝተናል። በጣም ብዙ ነገሮችን አሳክተናል። በጣም ብዙ ቻሌንጆች ገጥመውናል። ከፊት ሆነን ተጋፍጠናል። አሁንም እየተጋፈጥን እንቀጥላለን። በእርግጠኝነት ደግሞ መጪው ዘመን ከኢቲኬር ጋር በእርግጠኝነት ነው የምላችሁ በጣም ብሩህ ነው። መሰራት ያለባቸው ነገሮች በሙሉ ተሰርተዋል። ሼፕ ማስያዝ ብቻ ነው። ስለዚህ ራሳችሁን እኔ ከየትኛው ነኝ ብላችሁ ጠይቁ። በችግር ሰዓት ልጆቼ ላይ ማባበስ ነኝ? ቲሙ ላይ ማባበስ ነኝ? ወይስ ችግሩን ቀድሜ ተጋፍጬ የመፍትሄ ሰው ነኝ? በጣም ከተቻለ ይውላችሁ እንደው በህይወታችን የትም ቅድም ያልነው ድርም ውስጥ ይሁን ለድሩ መፍትሄ አቅራቢ እንሁን ከቻልን። ካልቻልን ለእድሩ አሲድ ባንረጭ። እየተግባባን ነው አይደል? በቃ የመፍትሄው አካል ብንሆን ጥሩ። ካልሆነ ግን መፍትሄ ባናመጣ እንኳን የችግሩ ምንጭ ባንሆን፣ የችግር አባባሽ ባንሆን በየትኛውም ቢዝነስ ነው የምላችሁ። ገበያ ለምን ይቀንሳል? ቢዝነስ ለምን የሚቀንስ ይመስላችኋል? ቢዝነስ ብዙ ጊዜ በየትኛውም ዘርፍ ቢዝነስ ለምን ይቀንሳል? እስኪ ሼር አድርጉኝ ከናንተ። ቢዝነስ ሊቀንስ የሚችልባቸው ነገሮች እንዲህ ወቅታዊ በራሱ ወቅቱ ቢዝነስ የሚቀንስባቸው ወቅቶች አሉ። ለምሳሌ አሁን ጾም እየገባ ነው አይደለ? ሙስሊም ጾም፣ የክርስቲያን ጾም። ስለዚህ ይታወቃል፣ መርካቶ ይቀንሳል። ራሱ ወቅቱ እንዲቀንስ የሚያደርገው ነገር አለ ማለት ነው። ሌላ የራስህ ከስተመር ሃንድሊንግ ቢዝነስን ሊያስቀንሰው ይችላል። እሺ ሌላ የራስህ ቢዝነስ ወይም ደግሞ በአንተ ምርት ላይ ባድማውስ ሲፈጠር ወይም ደግሞ ፎርጂድ ሲመረት፣ ለምሳሌ አንተ የምታመርተው ሶላር ቢሆን ፎርጂድ ሶላር ከተመረተ ምን ይሆናል? ሰዎች ያ ነገር እስከሚለይ ድረስ ይወዛገባሉ፣ ያንተ ምርት ላይ ገዙ ይችላሉ። ኤኒዌይስ እዚህ ጋር ምንድነው የሚሆነው? እንደ ኔትወርኪንግ ግን ቢዝነስ ሊቀንስ የሚችልበት ምክንያት እንደ ሀገር ያለው የኢኮኖሚ ጫና ሊያስቀንሰው ይችላል። ለምሳሌ የኢኮኖሚ ጫና ማለት ምን ሊሆን ይችላል? ሰዎች ግብር በጣም ሲበዛባቸው ወይም ደግሞ ሰዎች ያላቸው ኢኮኖሚ በጣም እንትን ሲል ምን ሊያደርጉ ይችላሉ? ኤክስትራ ነገር ሊያወጡ ይችላሉ። የኛ ቢዝነስ ኤክስትራ የምትለው አይደለም፣ ግን ለቢዝነሱ እናወጣለን ብለው የሚያስቡትን ቤት ኪራይ ጨመረ ማለት እዛ ጋር ይከፍሉታል ማለት ነው። እኛ ሀገር ለምሳሌ መስከረም ጥቅምት አካባቢ ምን ይሆናል? የኢኮኖሚ ጫና ከባድ ነው አይደለ? ምክንያቱም ብዙ ሰው ሰፈር የሚቀይርበት፣ አዳዲስ ትምህርት ቤት ለልጆች የሚያስገባበት፣ ዩኒፎርም የሚከፍልበት፣ አመታዊ ነገር የሚከፍልበት ነገር ይበዛል። ይሄ በራሱ ምን ያደርጋል? ቢዝነሱ እኛ ጋር እንዲቀንስ ያደርጋል፣ ወይም ገበያችን እንዲቀንስ ሊያደርግ ይችላል። ሌላው ምንድነው የሚለው? የኮሚኒኬሽን ጋፕ። ለምሳሌ በፕሮሞተርና በካምፓኒ መካከል፣ በሊደሮችና በካምፓኒ መካከል፣ በአዳዲስ በሚመጡ ከስተመሮችና እኛ ቢዝነሱን በምንሰራው ሰዎች መካከል የኮሚኒኬሽን ጋፕ ሊኖር ይችላል። ቢዝነሱን ፕሬዘንት የምናረግበት መንገድ። አንዳንድ ሰዎች ቅጥር የሚመስላቸው እንዳሉ አታውቁም? ጀምሩ ልክ እንደጀመረ ሲያይ ቆይቶ ነው በቃ ምርቱን ይዞ ምናምን ይሄድና ተቀጠርኩ ብሎ የሚያስብ ሰው ሊኖር ይችላል። ይሄ ቀልድ አይደለም። ካሁን በፊት አንድ አዋሳ ሄዶ የኔ ዳውን ላይ ነው፣ በአጋጣሚ ቀደም ላላችሁ ሰዎች ሼር አድርጓችሁ ሊሆን ይችላል። ለልጁ ገለጻ ሰጠው እና ገለጻ ከሰጠው በኋላ ሄደ፣ ለነገ ቀጠረው፣ ደወለለት ዛሬ ልመጣ ነው፣ 3 አካውንት ነው መክፈት የፈለኩት አለው እና መጣ ልጁ። ከዛ ከመጣ በኋላ ባንክ ሄዱ ምን ሊያረግ? 3 አካውንት ሊከፍት። ከዛ ልጁ ፎርም ሞላ ምናምን ጻፈና ለባንከሩ ተሰጠው። ምንድነው ሲባል ብር የለውም እኮ አካውንት ምናምን አለው ልጁ። ብር የለውም ምናምን ሲባል እንዴት የለውም ምናምን ተወዘጋገቡ ምናምን። መጨረሻ ላይ ልጁ የመሰለው ምን እንደሆነ ታውቃላችሁ? አካውንቱ ላይ ሌላ 3 አካውንት ተከፍቶ 30 ምናምን ሺህ ብር ሊገባለት። በቃ እስከዛ ድረስ ኮሚኒኬሽን ጋፕ ይኖራል። በተለይ ደግሞ ይኸውላችሁ ቢዝነስና ሃይማኖት ይሄ በሰዎች በሚችሉት ቋንቋ ሲሰሙ ነው አሪፍ የሚሆነው። አንዳንዴ የቋንቋ ጋፕ የተለያዩ ነገሮች ምን ያደርጋሉ? ሰዎች ነገሩን አንደርስታንድ እንዳያደርጉት ሊያደርጉ ይችላል። እሱ ያ30 ምናምን ሺህ ብር ገብቶለት ከዛ በኋላ ስራ የሚጀምር ነው የመሰለው ለሱ ማለት ነው። የ3 አካውንት ገብቶለት
ያ ልጅ ለምሳሌ በሌላ መንገድ ገብቶት ምርቱን ከገዛ በኋላ ብር የሚከፈለው በየወሩ ምናምን የሚከፈለው ቢመስለውስ? አያችሁ፣ ይሄ ራሱ ምን ያደርጋል? ሌላ ባድ ማውዝ ይፈጥራልና የኮሚኒኬሽን ጋፕ በራሱ በብዙ አይነት መልኩ ነው የሚገለጸው። አንዳንዴ የሰዎችን በቃ አንዴ ጆይን ካረክ አንተ በየወሩ 24300 ታገኛለህ የሚል አረዳድ ሊኖር ይችላል። እኛም ውስጥ በዛ መልኩ ማኒፑሌት የሚያደርጉ ሰዎችም ሊኖሩ ይችላሉ። ምርቱን ግዛውና እኔ እሸጥልሃለሁ፣ አንተ ብቻ ጆይን አድርጋ ሽያጩን ለኔ ተወው፣ እኔ በጣም ሳቴ ላስኩ ሻጭ ነኝ ተብሎ ይጀምራል። ከዛ በኋላስ ካቋረጠ 6 ወሩ ነው። ምን ነው ስትለው ምርቱም አልጋ ስር ነው ያለው፣ አልቀመስነውም። አፕላይን ያመጣይ ሰው ምን አድርጎ ነበር? እኔ እሸጥልሃለሁ ብሎ ነበር፣ አልሸጠልኝም። እንደዚህ ላጋጥም ይችላል። ስለዚህ የኮሚኒኬሽን ጋፑ መልኩ በጣም ብዙ ነው። አንድ ግር እሰራልሃለሁ ብሎ ነበር፣ አልሰራልኝም፣ ተውኩት። ቢዝነስ እኮ ነው ማለት ሊተራሊ ብታዩ ተውኩት ካለ የራሱን ቢዝነስ ነው የተወው እኮ ማለት የኔን አይደለም። አንዳንድ የሰዎች ልትወው ነው ምናምን የሚሏችሁ ልጆች የሉም? ተዋ፣ ችግሩ እኔ ሳስገባህ እሰራልሃለሁ ምናምን ብዬ ፎልስ ፕሮሚስ ገብቼ ከሆነ ራሴን ነው የምወቅሰው። በትክክል ነግሬህ ግን እተዋለሁ ካልክ የራስን ቢዝነስ እኮ ነው የተውከው፣ የኔን አይደለም። ምክንያቱም እኔ 1000 ሰዎች ከኔ ጋር ቢተውት እኔ 1001ኛው ጋር መስራት እችላለሁ። ይሄን ለማለት ግን መጀመሪያ ሰውየውን በግልጽ ነው ወይ ያስረዳ ነው። አሉ የማይረዱት ሰዎች ጉዳዩ ለምን ካላችሁ ፈቃደኛ አይደሉም ለመረዳት። ይሄ ፒራሚድ ምናምን ሰው እንዲህ አስገብተ በግራ በቀኝ ኧረ ምናምን ይላል። ለማወቅ ራሱ ፈቃደኛ አይደሉም። አንዳንዱ ሰው ኔትወርኪንግ አልጀመረም፣ ኔትወርኪንግ ሰርቶ አያውቅም፣ ግን ብትና አድርጎ የሚያውቅ ሰው ደግሞ አለ። የሚያነብ መረጃን አፈንፍኖ የሚያይ ዓለም ላይ ምን ያክል በዳይሬክት ሴሊንግ ኢንዱስትሪ ላይ ያሉ ካምፓኒዎች ምን ያክል ናቸው የሚል የት ሀገር ቶፐርነሮች አሉ ብሎ የሚያውቅ መረጃ ዝም ብሎ የሚጎለጉል ሰው አለ፣ የሚያውቅ ሰው። አንዳንዱ ጀምሮም እየሰራም የማይረዳ ሰው አለ። ማርኬቲንግ ፕላኑ እንዴት ነው ምናምን ብትሉ በደንብ አዌር ያልሆነ ሰው አለ። ኤኒዌይስ ኮሚኒኬሽን ጋፕ ምን ያደርጋል? ቢዝነሳችን ላይ ባድ ማውዝ በማምጣት እንዲቀንስ ያደርጋል። ይሄም አንዱ ችግር ነው። የሊደርሺፕ ኢማቹሪቲ ነው የሚለው ወይም ደግሞ ይሄ የሊደርሺፕ አቅማችን አለማደግ፣ አለመብሰል ቲሞቻችንን የምንመራበት መንገድ ምን ያደርጋል? ማርኬትን እንዲቀንስ ሊያደርግ ይችላል። ዝም ብሎ ማኒፑሌት በማድረግ ቲም ለመገንባት የሚፈልግ ሰው አለ። በቃ ከላይ የሆነ ነገር ይላል፣ ግፋ በለው፣ ዝም ብለህ እንዲያርግ ምናምን በማለት ለመምራት የሚፈልግ ሰው አለ። እንደዛ አይደለም። ይኸውላችሁ በአግባቡ ካልሰራን እኔና እናንተ ማርኬቱ ይበላሻል። ይሄ ሪያሊቲ ነው። እንዴ በአግባቡ ያልሰራ ሆቴል እኮ ምን አድርጓል? ከስሯል አይደለ? ሆቴል በአግባቡ ካልሰራ ለምሳሌ ዌይተሮቹን፣ ወጥ ቤቱን፣ አሰራሩን ኤቭሪ ነገር ካላስተካከለ ምን ያደርጋል? ከስተመር ይርቃል። ያ ማለት ሆቴሉ ምን ይሆናል? ይከስራል። ከሰረ ማለት ምን ይሆናል? ሊቆም ይችላል። ትምህርት ቤት ከፍተህ በአግባቡ ካልተመራ ምን ይሆናል? ይከስራል። የትኛውን ቢዝነስ ውስጥ ገብተህ በአግባቡ ካልሰራኸው የራሱ ምን አለው? ኪሳራ አለው። ይሄን ቢዝነስ ላይ ጀምረህ በአግባቡ መሰራት ያለበትን ነገር ካልሰራህ፣ መማር ያለብህን ካልተማርክ፣ ማስተማር ያለብህንም ካላስተማርክ ምን ይሆናል? ቢዝነሱ ውጤታማ አትሆንም። ብዙ ሰው ቅድም አውርቼዋለሁ መግቢያ ላይ ኮንፍሊክትን፣ ግጭትን እንደሆነ አደጋ አድርጎ የሚያስብ ሰው አለ። ግን እንደዛ አይደለም። ግጭት ጠላት አይደለም፣ የእድገት ፈተና ነው። ነገር ግን ምንድነው? የእድገት ፈተና ነው። ለምሳሌ አለመግባባት፣ መጋጨት፣ መገፋፋት ምናምን ቲም ላይ ምን ሊያረግ ይችላል? ለእድገታችን ምን ሊያረግ ይችላል? ሊያዘገይ ይችላል። እሱን ግን መፍታት እንችላለን። ስለዚህ በቲሞቻችሁ ላይ ያው ስለ ቲም የግድ ማውራት ስላለብን ማለት ነው። በጣም ብዙ ውጤት ያመጡ ድርጅቶች አይታችሁ ከሆነ ኪሳራ በኋላ ነው። አብዛኞቹ ዓለም ላይ ቶፕ የሚባሉ ካምፓኒዎች የሆነ ዘመን ላይ የሆነ ኪሳራ ገጥሟቸዋል። አንድ ኔትወርኪንግ ላይ አሁን ዓለም ላይ በጣም ቶፕ የሚባል ኔትወርክ ካምፓኒ አለ። ቻይና ሀገር ነውና የተመሰረተው። በተጀመረ በሁለተኛው ዓመት የቻይና ሀገር መንግስት ዘጋው። በቀጥታ ሲዘጋው ከዛ ወጥቶ ኢንዶኔዥያ ነው የገባው። ኢንዶኔዥያ ላይ እያለ እንዴት እንደመረጠው ባላቅም ከዛ ደግሞ ኬንያ ላይ ጀመረ ማለት ነው። ከዛ ከ4 ዓመት በኋላ የሀገሩ መንግስት ነው ሌላ ሀገር ላይ የሚከፍለውን ግብር አይቶ ጋብዞ ወሰደው። አሁን ትልቅ ሄልዝ ኢንዱስትሪያል ሴንተር ያለው ቻይና ውስጥ ያ ኩባንያ ነው። ዓለም ላይ በጣም ቶፕ ላይ ካሉ ካምፓኒዎች አንዱ ነው።
እያንዳንዱ የሚያመርታቸው ወደ 200 አይነት ፕሮዳክቶች አሉት። እነዛን እዛው ነው እርሻው ወይም ደግሞ የራሱ ኢንዱስትሪ ፓርክ አለው፣ እዛ ላይ ነው የሚያመርተው። ያ ካምፓኒ ግን ምን አድርጓል? ሲጀምር ሁለተኛው ዓመቱ ላይ የሀገሩ መንግስት ዘግቶት ወጥቷል ከዚህ ሀገር። ብዙ ድርጅቶች አሁን በትልቁ በደንብ የምናስብ ከሆነ የብዙ ጥሩ የሚባሉ ውጤቶች የመጡት ከሆነ ቻሌንጅ በኋላ ነው። በህይወታችሁ ምን ገጥሟችኋል? ለምሳሌ የጀመራችሁት የግል ቢዝነስ ካላችሁ እሱ ቢዝነስ አሁን በጣም እየደከመባችሁ ከሆነ በእርግጠኝነት ለመለወጥ ጫፍ ላይ ደርሳችኋል ማለት ነው። በኢቲኬር ቻሌንጅ እየገጠማችሁ ከሆነ በእርግጠኝነት ከፊት ለፊት ያለው ብሩህ ነው። በየትኛውም ሌብል ነው የምላችሁ። በህይወታችሁ ቻሌንጅ ስትራግል እያደረጋችሁ ከሆነ በእርግጠኝነት የሚቀየረው እሱ አሁን ነው። እኔ መርካቶ እንደገባው የመጀመሪያ አካባቢ ያው ነጋዴም ስላልሆንኩ ነጋዴም ስለማላቅ መኪና ሸጬ ነው 600 ምናምን ሺህ ብር የገባሁት ማለት ነው ወደ መርካቶ። አሁን ማመርሻም ይባላል አዳማ ነው የሚኖረው፣ እዛ ትልቅ ቢዝነስ አለው። በሰዓቱ 300 ሺህ ብር አጋጨና እኔ መኪና 600 ምናምን ሺህ ብር ሸጬ ይሄ ሶላር ሪቻርጀብል አምፖል አለ አይደል? አሁን እንትን የሚደር እንደ በጣት ሲደረግ የሚበራው እሱ ሲመጣ መጀመሪያ እንደመጣ እኛ ነበርን ከአስመጪዎች ላይ እንትን ብለን ማሰራጨት የጀመርነው ዘሆል ሁሉም ክልል ላይ ማለት ነው። የገጠመን ቻሌንጅ እዛ መርካቶ ውስጥ ያሉ ረጅም ዓመት የሰሩ ነጋዴ አንድ ምርት ፎርጂድ መቼ እንደሚመጣው ኦሪጂናሉ ከመጣ በኋላ ፎርጂዱ በስንት ጊዜ እንደሚመጣ ያውቃሉ። አይገርምም? የማይጽፍ የማይፈርም የማያውቅ ግን አንድ ኦሪጂናል ምርት መጥቶ ገበያ ላይ ሲሰራጭ መቼ በስንተኛው ወር ላይ ፎርጂድ እንደሚመጣ ያውቃሉ እነሱ። ምክንያቱም ፎርጂዱን አስቀጥቅጦ የሚያመጣው ሰውዬ ኤልሲ አስፈቅዶ ከዛ እዛ ሄዶ አሰርቶት ከዛ ምናምን ፕሮሰሱን ጨርሶ እዚህ መጥቶ የሚራገፍበትና የሚሰራጭበትን ጊዜ አቨሬጅ ይሰሩታል እነሱ። ከዛ ያ ምርት 2 ዙር ምናምን እንደመጣ ነው እኛ የደረስነው። እኔም መኪናዬን ሸጥኩና ምርቱ ምን ማረግን ተረከብን ማለት ነው። ከዛ ሸጥ ነው። ከዛ አሁንም ደግሞ እንደመጣ ተረከብንና ለነዛ ለምናከፋፍልላቸው ሰዎች ስንወስድ አብዛኞቹ አንወስድም አሉ። ደህና ሲረከቡን የነበሩት ሰዎች ለካ ከአንድ ኦሪጂናል ምርት መጥቶ ከ6 ወር እስከ 9 ወር ባለው ውስጥ ሌላ ሁለተኛው የሚገባበት ነው። ሁለተኛው ይገባል ማለት ነው። እና ሄደን ስናናገር አይረከቡንም። ለማንኛውም እኛ ወደዛ ስንሞክር የተረከበን ሰው የለም። እኛም እናስረክበው 200 ምናምን ብር ነው ፐር ፒስ። አንድ ወር ምናምን ተረካቢ እየፈለግን እኛ መርካቶ ስንታገል በ115 ብር አመጣና አንዱ ማስረከብ ጀመረ ማለት ነው። ስለዚህ የመጀመሪያውን መኪና መርካቶ ገብቼ ከሰርኩ ማለት ነው። በቃ ሌላ አማራጭ የለም፣ ከሰርን። ግን ከዛ ኪሳራ ተማርንና የከሰርኩትን እጥፍ በሚሆን በአመቱ ውስጥ አገኘው ማለት ነው። እዛው እጥፍ የሚሆን እና ምን ልላችሁ ነው፣ ይሄ ከችግር በኋላ የሚመጣው ነገር ቀላል ነገር አይደለም ያ ቻሌንጅ። ስለዚህ ለኔ አሁን እቃ አምጥተህ አንድ እቃ አስረከበ፣ ይሄን እቃ ተረከበኝ ወይም ደግሞ ለሚረከብ ሰው ሽጥልኝ ብትለኝ እቃው ይሄ ኮንቲኒየስሊ ዝም ብሎ ሁሌ የምንጠቀመው እቃ ነው ወይስ አዲስ የመጣ ቴክኖሎጂ ነው? ከመጣ ደግሞ በስንት ጊዜ ሌላ ተመርቶ ሊመጣበት ይችላል ምናምን የሚለውን አሁን ደግሞ የቴክኖሎጂው ዘመን ነው፣ በጣም ፈጥኗል። ከዛም ሊያጠር ይችላል። ስለዚህ ዝም ብዬ አልከስርም ማለት ነው እንደመጀመሪያ። ኤኒዌይስ ከችግር ከቻሌንጅ ካላስፈላጊ ከሆነ እንትን በኋላ የሚመጡ ነገሮች ምንድናቸው? ለህይወታችን በጣም መሰረታዊ ነገሮች ናቸው። ለማንኛውም ኢሞሽናሊ ዲሲፕሊን የሆኑ ሊደሮች ወይም ደግሞ የሆኑ ኔትወርከሮች እንደ ኔትወርከር መቆጣጠር ያለባቸው መሰረታዊ ነገሮች አሉ። ይኸውላችሁ እኛ አንድ ሰውም ይሁን 2 ሰውም ይሁን 1000 ሰውም ይሁን አደራ እንዳትረሱ ካፕቴን ነን እኛ። በእርግጠኝነት ጆይን ያደረጉን ሰዎች እኛን አምነው ነው፣ ካምፓኒውን አይደለም። በነገራችን ላይ ካምፓኒውን የሚያምኑት መጥተው ጆይን ካረጉ በኋላ ነው። መጀመሪያ ግን የጠራናቸው እኛ ነን። ካምፓኒው አንድ ስልክ ደውሎ ጠርቷል እንዴ? ሰው አልጠራም እኮ። እሱ ምርት አቀረበ፣ ሲስተም አቀረበ። ስለዚህ ሰዎች እኛን አምነው ነው የመጡት። እኛን አምነው ለመጡት ሰዎች ደግሞ እኛ የነዛን ሰዎች የስሜት የመጠበቅ ኃላፊነት የመውሰድ በጣም ብዙ ኃላፊነት አለብን። ስለዚህ በጣም ዲሲፕሊን የሆኑ ሊደሮች ምን ያደርጋሉ? የመጀመሪያው ሊደሮች ወይም መሪዎች ምን ያደርጋሉ? መቆጣጠር ከሚገባቸው ነገሮች ውስጥ የመጀመሪያው ቃላቸውን መቆጣጠር። ወርዶቻችን ሰውን ዲስከሬጅ ማድረግ የለባቸው። ኧረ አለቀልን፣
አይሳካም፣ የሚሆን አይመስለኝም፣ አንቺ አትረቢም፣ አንቺ አይሳካልሽም፣ እንዲህ ሊሆን ነው፣ ሊዘንብ ነው፣ ሊፈርስ ነው። ይሄ ኔጌቲቭ ነገር ለሰው ማውረድ የለብንም። ለዳውን ላይን፣ ለሳይድ ላይን፣ ለአፕ ላይን፣ ለሌላም ሰው በየትኛውም ቢዝነስ እንደ ኢቲኬርም አይደለም። በነገራችን ላይ በየትኛውም አንተ እንኳን ሳይም ይሳካልህ አይመስለኝም ብላችሁ መጥቼ እውነት አሁን ማለት በየትኛው መንገድ ነው ልኩ? እንደዛ ላለመሆን መስራት አለብን። ይውላችሁ እኔ ኢቲኬርንም ስሩ ሌላም ነገር ስሩ፣ ግን አግሬሲቭሊ መስራት አለብን። ስራ መናቅ የለብንም። እኛ ሀገር እደ ጥበብ እንትን እየተባለ ተንቋል። አንድ ባንክ የምትሰራ ልጅ ሪሊ ማለት መታ ኔትወርኪንግ የምትሰራ በጣም ያዋጣታል። ግን ደግሞ በቃ ባንክ ቤት ስትሰራ ውላ ማታ ቤት ስትገባ ዳንቴል ብትሰፋ ስንት እንደምትሸጥ እኔ ነኝ የማውቀው። ስፌት የምትሰፋ እኔ የኔ እህት ያለች በጣም ነው ስፌት የምትሰፋውና ያን ያክል የተማረች አይደለችም፣ ግን ሞሰብ ምናምን ሰፍታ በወር ምናምን ታደርሰዋለች። 40-60 ሺህ ብር ምናምን ትሸጣለች። በአንድ ወር ታደርሰዋለች። እሷ ይሄ ዘመናዊ ሞሰቦች ምናምን አሉ አይደል ኢቨንት ምናምን የሚሆኑት እነሱን ትሰራለች። ሉክ አሁን ይሄን የምነግራችሁ በቃ የምንሰራው ስራ አለ፣ ፕሮፌሽናል አለ፣ ዶክተር ነህ የሆነ ቦታ ትሰራለህ። ፓርታይም ግን የሆነ ነገር መስራት አለብን። ጊዜው ይሄ እንደ ድሮ እንደምንቀልደው አይደለም። እኔ አባቴ በህይወት የለም። አንድ አጎታችን መምህር ነበረ፣ ይገርመኝ ነበር። የሱን 7 ልጆች እኛ ደግሞ ወደ 6 አንድ ላይ በ900 ብር ደሞዝ ያኖረን ነበር እያገዘ። አሁን በ900 ብር ደሞዝ እዚህ 22 ግሮሰሪ መግባት አችልም ማለት እንደዛ አይደለም። ጊዜው ተቀይሯል። ጊዜውን አንደርስታንድ ማድረግ አለብን እና መስራት በጣም አማራጭ የሌለው። አንዳንዱ ኔትወርክ ናገለጻ ሰው ጥራ ምናምን ተብሎ ይደወልላችኋል። ለምንድን ነው የሚደወልላችሁ? የእናንተ ቢዝነስ እኮ ነው። ኦፍ ኮርስ አፕላይ መደወል አለበት፣ ግን ሲደወልላችሁ ይሄ እኮ ለኔ ለውጥ ነው ብሎ ማሰብ አለበት። አንዳንዱ ሰው ተጨቀጨኩ ምናምን ተንጠራርቶ የአፕላይኑን ስልክ የሚያነሳለ። የራሳችሁ ቢዝነስ ነው ይሄ። አፕላይናችሁ ቢዝነስ አይደለም። በቃ አፕላይ ናችሁ እናንተ ባትሰሩ በእርግጠኝነት የሆነ ቀን ከሌላ ሰው ጋር ይሰራል እኮ። አብሮ የሚሰራ የሚያግዝ የሚተጋገዝ አፕላይን ሳይድ ላይን ካለ ጥሩ፣ ከሌለም ግን ራሳችሁ ስሩ። ይሄ እናንተ ቢዝነስ ነው። እንዳትሸወዱ ነው ልንገራችሁ። እንዴ ኢቲኬርን ወጥረን የምንሰራው እኮ ሌሎች ስራዎች ስለሌሉን አይደለም። ሌላ ስራ ሰርተን ገቢ ስለማናገኝ አይደለም። አንደኛ እዚህ ጋር የምንገነባው ሲስተም ነው፣ ነገ ትልቅ ኢንካም የሚያመጣ ነው። አሁን ያለውም ኮሚሽን ቀልድ አይደለም። እውነት ለመናገር ሌላ ዘርፍ ላይ የሌለ ነው የሚገኘው። ስለዚህ በተቻለ መጠን በደንብ አድርገን እንስራ። እንደ መሪ ግን እነዚህ ነገሮቻችን ማደግ መቻል አለባቸው። የሰውን ኢነርጂ አለመስረቅ፣ የኛንም ኢነርጂ ሰዎች እንዲሰርቁን አለመፍቀድ፣ ቃላችንን መጠበቅ፣ ወርዶቻችን ሌላን ሰው ምን እንዳያረጉ አቢዩዝ እንዳያረጉ መጠንቀቅ መቻል አለብን። ደካማ መሪዎች ወሬ ያሰራጫሉ፣ ጠንካራ መሪዎች ራዕይ ይሰራሉ፣ ራዕይ ይረጫሉ፣ ራዕይ ይተክላሉ። እናንተ ምን አይነት ሊደሮች ናችሁ? ለሰዎች በየትኛውም ሌብል ኢቲኬር ላይ ብቻ አይደለም፣ በነገራችን ላይ ሌላም ዘርፍ ላይ ቢሆን በእናንተ ምክንያት ሰዎች ይሳካላችሁ። በእርግጠኝነት አንድ ቀን ያመሰግኗችኋል። እነሱ ካላመሰገኗችሁ ፈጣሪ ይከፍላችኋል። በየትኛውም ቦታ ይሄ ወሬ የሚያሰራጭ ነገሮችን የሚያዛባ መሆን መቻል የለብንም። ነገሮችን በአግባቡ የሚገነባ የሚተክል መሆን መቻል አለብን። ሎንግ ተርም ማሰብ መቻል አለብን። አርቀን ማሰብ ህይወታችንን ከ10 ዓመት በኋላ ከ15 ዓመት በኋላ ፕሮብሌም ጊዜያዊ ነው፣ ችግር ይፈጠራል በየትኛውም ዘርፍ። ስለዚህ ሁሌ ችግር ሲፈጠር እሻገረዋለሁ፣ አልፈዋለሁ፣ አሳካለሁ የሚል ሊኖረን ይገባል። በደንብ አድርገን ጠንክረን እንቁም፣ እንተባበር፣ እንስራ፣ እንመን። አንድ ላይ ያሉን ተባብረን እንምራ። በእርግጠኝነት ስኬት ላይ እንደርሳለን። ስኬት ላይ እንገናኝ። ጥሩ አድማጮች ነበራችሁ። እጅግ አድርጌ አመሰግናለሁ። በህብረት እንስራ።